የአውሮፓ ህብረት የብልጽግናን የጨረባ ምርጫን አስመልክቶ ለኢትዮጵያውያን የእንኳን ደስ አላችሁ መልእክት ማስተላለፉ ብልጽግናን በከፊል ሲያስደስት ህዝቡ ደግሞ ግራ ተጋብቷል ተባለ። ጉዳዩን በጥልቀት የሚያውቁ ፖለቲካዊ ተንታኞችና ተመራማሪዎች ግን ነገሩ ወዲህ ነው እያሉ ነው። ለመሆኑ ከአውሮፓ ህብረት ጭንቀት የተሞላበት መግለጫ ጀርባ ምን አለ? የኢጋድ ጥድፊያስ ከምን የመነጨ ነው? ሙሉ መረጃውን በሰዓቱ የምትሰሙት ይሆናል። በሸዋ ጠቅላይ ግዛት ምንጃር ሸንኮራ ወረዳ የአሞራ ቤት ቀበሌ የምርጫ ኮሮጆዎችን ይዞ ሲመለስ በነበረው የአገዛዙ ጥምር ጦር ላይ በደረሰ ከባድ የደፈጣ ጥቃት ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱ ታወቀ። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የከሰም ኮር ነበልባል ክፍለ ጦርና የአባት አርበኞች ጦር በጋራ በወሰዱት በዚህ የተቀናጀው ወታደራዊ እርምጃ የአገዛዙ ኃይል ሙትና ቁስለኛን ሳይሰበስብ ለመሸሽ መገደዱ ሲገለጽ፣ በፋኖ ኃይሎች ላይ ምንም አይነት ጉዳት አለመድረሱ ታውቋል። የዚህንም መረጃ የምትሰሙት ይሆናል። በሶማሊያ ዋና ከተማ ሞቃዲሾ ከምርጫው ዝግብ ጋር በተያያዘ ቤተ መንግስት አካባቢ ተኩስ መከፈቱን ከከተማዋ የወጡ መረጃዎች አረጋግጠዋል። የአገሪቱ ፕሬዝደንት ስልጣን ለማራዘም ያደረጉት ሙከራ ከፍተኛ ተቃውሞ ከገጠመው ወዲህ ሶማሊያ በከባድ የፖለቲካ ትኩሳት ውስጥ እንደገባች ይነገራል። ተቃዋሚዎች ፕሬዝዳንቱ በሰላም ስልጣን ይልቀቁ የሚል ጥሪም በማቅረብ ላይ ናቸው። አሁን በቀጥታ ወደ ዝርዝሩ አልፈናል። በሸዋ ጠቅላይ ግዛት ምንጃር ሸንኮራ ወረዳ የአሞራ ቤት ቀበሌ የምርጫ ኮሮጆዎችን ይዞ ሲመለስ በነበረው የአገዛዙ ጥምር ጦር ላይ በደረሰ ከባድ የደፈጣ ጥቃት ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱ ታወቀ። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የከሰም ኮር ነበልባል ክፍለ ጦርና የአባት አርበኞች ጦር በጋራ በወሰዱት በዚህ የተቀናጀው ወታደራዊ እርምጃ የአገዛዙ ኃይል ሙትና ቁስለኛን ሳይሰበስብ ለመሸሽ መገደዱ ሲገለጽ፣ በፋኖ ኃይሎች ላይ ምንም አይነት ጉዳት አለመድረሱ ታውቋል። ተጨማሪው እንደሚከተለው ይቀርባል። በምንጃር ሸንኮራ ወረዳ የምርጫ ኮሮጆ በማጓጓዝ ላይ በነበረ የአገዛዙ ጥምር ጦር ላይ ከፍተኛ የደፈጣ ጥቃት መፈጸሙና ከባድ ሰብአዊና ቁሳዊ ኪሳራ መድረሱ ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ ለጣቢያችን በላከው መረጃ በምንጃር ሸንኮራ ወረዳ የምርጫ ኮሮጆዎችን ይዞ በመመለስ ላይ በነበረ የአገዛዙ ጥምር ጦር ላይ በተፈጸመ የተቀናጀ የደፈጣ ጥቃት ከፍተኛ ጉዳት ደርሷል ብለዋል። የኮሩ ህዝብ ግንኙነት ክፍል ይፋ ባደረገው ወታደራዊ መረጃ በውጊያው የፋኖ ኃይሎች ፍጹም የበላይነት እንደነበራቸውም ገልጿል። የተቀናጀ ጥቃት የተፈጸመው በሸዋ ጠቅላይ ግዛት አሳምነው እዝ ስር በሚንቀሳቀሱት የከሰም ሁለተኛ ኮር ነበልባል ክፍለ ጦር ሻለቃ ፋኖችና በአባት አርበኛ ፋኖች ጥምረት መሆኑንም ገልጿል። ውጊያው በምንጃር ሸንኮራ ወረዳ በጨሌ ቀበሌ ልዩ ስማቸው ጁምድርና አጉጭ በተባሉ አካባቢዎች ላይ መካሄዱም ተነግሯል። ወታደራዊ እርምጃው የተወሰደው በአሞራ ቤት ቀበሌ መልካ ጅሎ የምርጫ ጣቢያ የተሰበሰበውን የምርጫ ኮሮጆ ይዞ ሲመለስ በነበረ የብልጽግና ጥምር ጦር ላይ መሆኑን የገለጸው የህዝብ ግንኙነት ኃላፊው ከቀኑ 10 ሰዓት ጀምሮ እስከ ምሽቱ 1 ተኩል ድረስ ለረጅም ሰዓታት የቆየ ከባድ ተኩስ ተደርጓል ብሏል። ለሰዓታት በዘለቀው በዚህ ከባድ የደፈጣ ውጊያም በአገዛዙ ኃይል ላይ የደረሰው ኪሳራ ከፍተኛ መሆኑን ጠቆሟል። በአገዛዙ ጥምር ጦር ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ጉዳት በመድረሱ ምክንያትም ሰራዊቱ በውር ድንበር ሽፋን በመሰጣጠት የራሱን ሙትና ቁስለኛ እንኳን ሳይሰበስብ ከአካባቢው ለመውጣት መገደዱን ገልጿል። በዚህ ሰፊ የደፈጣ ጥቃትና የተኩስ ልውውጥ ውስጥ በፋኖ ኃይል ላይ ምንም አይነት ሰብአዊም ሆነ ቁሳዊ ጉዳት አለመድረሱንም እዙ በመረጃው አረጋግጧል። We have suspended, but we have the budget support, but we have never stopped supporting the Ethiopian population. የኢትዮጵያን አሳሳቢ ጉዳይ በቅርበት ከሚከታተሉ ተቋማት ውስጥ የአውሮፓ ህብረት ቀዳሚው ነው። ህብረቱ ኢትዮጵያ ያለችበትን አደገኛ ሁኔታ በራሱ የስለላ ተቋማት አበጥሮ ስለሚረዳ ለነገሩ ልዩ ትኩረት ማድረጉ የሚጠበቅ ነው ይባላል። ይህም ቢሆን ግን የአብይ አህመድ አገዛዝ ወደ ስልጣን ከመጣ ወዲህ በኢትዮጵያ ጉዳይ ግራ የተጋባው ህብረቱ ግራ አጋቢ የሚመስሉ መረጃዎችንም በማውጣት መጨረሻው ባለየለት የብልጽግና የጨረባ ምርጫ ላይ እጁን ለማስገባት ተገደዋል። ከቅርብ ቀናት በፊት የአብይ አህመድን ምርጫ አልታዘብም በማለት ከደሙ ንጹህ ነኝ ያለው ህብረቱ አሁን ደግሞ በቀናት ልዩነት ውስጥ እንኳን ደስ ያላችሁ ሲል ተሰምተዋል። ሁለቱ መልእክቶች አይጋጩም ወይ? ህብረቱ በዚህ ደረጃ ለመጣደፍ ያበቃውስ ምንድነው የሚለው ጥያቄ ከወዲሁ በመነሳት ላይ ነው። ደሞስ በካድሬ ቤት ሲጠቀጠቅለዋልና ህዝቡ ከቤት አልወጣም ብሎ ላመጸበት የብልጽግና ምርጫ የአውሮፓ ህብረት ምን ቤት ነው የሚሉ ሙግት ተገቢ ሊሆን ይችላል። አስራት ብሮድካስቲንግ ሰርቪስ ያገኘው መረጃ እንደሚለው
የአውሮፓ ህብረት ነገሩን ለማለዘብ እንኳን ደስ ያላችሁ ያለው በሰዓት ላይ ነዳጅ ላለመጨመር ነው። ህብረቱ ኢትዮጵያ መንግስት አልባ ትሆናለች የሚለው የቆየ ስጋቱ አሁን በሩ ድረስ እየመጣ እንደሆነ በመረዳቱ ጊዜያዊ መፍትሄ ያለው አሁንም ተባበሩ የሚል እንደሆነ ይነገራል። ጉዳዩን በቅርበት የሚከታተሉ ፖለቲካዊ ታዛቢዎች እንደሚሉት የአውሮፓ ህብረት ኢትዮጵያ መንግስት አልባ እንድትሆን በፍጹም አይፈልግም። ከዛ ይልቅ ዘለቄታዊ መፍትሄ እስኪመጣ ድረስ ግማሽ ሀገር እያስተዳደረ የሚገኘው አብይ አህመድ እያነከሰም ቢሆን በስልጣን ላይ እንዲቆይ ጽኑ ፍላጎት አለው ይባላል። አሁን ያለው ተጨባጭ የኢትዮጵያ ሁኔታ ግን የአውሮፓ ህብረትን ፍላጎት የሚጻረር ለመሆን በቅቷል። ግንቦት 24 ካለ ምርጫ ማለፉን ተከትሎ ህብረቱ ሀገሪቱ መንግስት አልባ ትሆናለች የሚለው የቆየ ስጋቱ በመባባሱ አብይ አህመድን ለማጽናናት ሌሎችም እንዲተባበሩ ሞክረዋል። ይህም ቢሆን ግን ህብረቱ ምርጫው እንኳን ዓለም አቀፍ መስፈርትን የመንደር ደረጃንም እንደማያሟላ ከበቂ ማስረጃ ጋር ግንዛቤ እንዳለው ይነገራል። ይህ ከሆነ ታዲያ የአውሮፓ ህብረት ኢትዮጵያ ውስጥ ቢያነክስም መንግስት እንዲኖር ለምን ይፈልጋል የሚለው ጥያቄ መነሳቱ አይቀርም። የህብረቱ የቅርብ ሰዎች እንደሚሉት የአውሮፓ ህብረት ዋናው ስጋት ኢትዮጵያ ውስጥ የስልጣን ክፍተት ከመጣ 130 ሚሊዮን ህዝብ ዞሮ ለራሴ አደጋ ይሆናል የሚል ነው። ለህብረቱ መንግስት አለ እየተባለም በሊቢያ በኩል በሚመጡ ስደተኞች መከራውን ያየ ሲሆን አሁን ደግሞ በአብይ አህመድ አገዛዝ ግብዝነት ምክንያት ሀገር ፈርሶ መጥለቅለቅ አይፈልግም እየተባለ ነው። አልሸባብን የመሳሰሉ ታጣቂዎችም ሁኔታውን በቅርበት ስለሚጠባበቁ አካባቢው ወደማያልቅ እልቂት ይገባል የሚል ስጋቱም ይከተላል። ስለሆነም ይላሉ ፖለቲካዊ ታዛቢዎች፣ ስለሆነም የአውሮፓ ህብረት ምርጫ አልተደረገም ከሚል 100 እጥፍ መንግስት ባይኖርም መንግስት አለ የሚል አቋምን ይመርጣል። ይህን ያልተረዱት የብልጽግና የሚዲያ ሚሊሻዎች አዲስ ነገር የተፈጠረ መስሏቸው ለማሸብሸብ ተሰልፈዋል። ይህም ቢሆን ግን ዋናው የጉዳዩ ባለቤት የኢትዮጵያ ህዝብ አልመረጥኩም ምን ይሻላል የሚል ድብርት ውስጥ ነው። ሌሎች ታዛቢዎች በበኩላቸው በተቃዋሚ ጎራ የተሰለፉ ሁሉም ኃይሎች በጊዜ ፖለቲካዊ አቅማቸውን እንዲያጠናክሩ በመምከር ላይ ናቸው። ለዚህ ደግሞ ምክንያቱ የበሰለ ፖለቲካዊና ወታደራዊ አቅም በማንኛውም ሰዓት ሊፈጠር ይችላል የሚባለውን የሀገሪቱን የስልጣን ክፍተት በፍጥነት መሙላት ይችላልና። ከምርጫና ስልጣን አራዝማለሁ በሚል ውዝግብ ምክንያት በሶማሊያ ዋና ከተማ ሞቃዲሾ ውስጥ በሚገኘው ቤተመንግስት አቅራቢያ ከፍተኛ የተኩስ ድምፅ መሰማቱ ተሰማ። ከሶማሊያ ፕሬዚዳንታዊ መቀመጫ ሺላ ቅርብ ርቀት ላይ በአንዳንድ የመዲናው አካባቢዎች ተኩስ የተነሳው ሀገሪቱ ከምርጫ ሂደት ጋር በተያያዘ የፖለቲካ ውጥረት ውስጥ ባለችበት በአሁኑ ወቅት ነው ተብሏል። የስልጣን ዘመናቸው የተጠናቀቀው የሶማሊያው ፕሬዚዳንት ሐሰን ሼህ መሐሙድ ስልጣናቸውን ለማራዘም ያደረጉት ሙከራ ተከትሎ ከፍተኛ ተቃውሞ ገጥሟቸዋል። በአገሪቱ ህገ መንግስት መሰረት የፕሬዚዳንቱ የስልጣን ዘመን ያበቃው ግንቦት 7 2018 ዓ.ም ነበር። በዚህም ምክንያት በዋና ከተማዋ ዱብካና ሳይድካ በተባሉ አደባባዮች መካከል ባለው አካባቢ የተኩስ ድምፅ መሰማቱ ከቦታው የሚወጡ ሪፖርቶች በማመልከት ላይ ናቸው። አካባቢው ለቤተ መንግስት እጅግ ቅርብ የሆነ ስትራቴጂካዊ ስፍራ ነው ተብሏል። ሳይድካ አደባባይ ወደ ቪላ ሶማሊያ ከሚወስደው ዋነኛ መንገዶችም አንዱ ነው ተብሏል። ከፍተኛ የተኩስ ድምፅ መሰማቱ ሪፖርት ከተደረገ በኋላ የሶማሊያ የጸጥታ ባልደረቦች ምላሽ መስጠት መጀመራቸውም ታውቋል። ተቃዋሚ ፖለቲከኞች የሆኑት የቀድሞ ጠቅላይ ሚኒስትር ሐሰን አሊ ካሂር እና የቀድሞ ፕሬዚደንት ሻሪፍ ሼህ አህመድ እንዲሁም ፕሬዚደንት ሐሰን ሼህ መሐሙድን ጨምሮ ሌሎችም የምርጫ ጉዳይን በተመለከተ ለማሸማገል ጥረት እያደረጉ ነው። ሆኖም ግን እየተደረጉ ያሉ ውይይቶች ተቃዋሚዎች ለማካሄድ ያሰቡትን ሰላማዊ ሰልፍ ማስቀረት እንዳልቻሉ ተገልጿል። ግጭት እንዳይከሰት ለማድረግ ስምምነት ላይ ለመድረስ የተደረገው ጥረትም ውጤታማ አለመሆኑ ተጠቁመዋል። የቀድሞው የሶማሊያ ጠቅላይ ሚኒስትር ሐሰን አሊ ካሂር ፌስቡክ ላይ ባሰፈሩት ጽሑፍ እንደገለጹት ፕሬዚደንቱ ትዕዛዝ በሰጧቸው የጸጥታ አካላት ጥቃት ደርሶባቸዋል። የስልጣን ዘመናቸው ባበቃው ፕሬዚደንት ትዕዛዝ ጥቃት ተፈጽሞብናል፣ የሞቱት ሰዎች ፈጣሪ ይቅር እንዲላቸው እንዲሁም የተጎዱት በፍጥነት እንዲያገግሙ እጸልያለሁ ሲሉም ተናግረዋል። በዚህ ክስተት ለሚፈጠረው ሞትና ውድመት ኃላፊነቱን የሚወስዱት ሰላማዊ ተቃውሞ ልናካሄድ ስንል ጥቃት የከፈቱብን ፕሬዚደንቱ ናቸው ሲሉም ከሰዋል። ተቃዋሚዎች የፊታችን አርብ ሰላማዊ ሰልፍ እንደሚያካሂዱም ዝተዋል። የባንዲር ክልላዊ አስተዳደር የተቃውሞ ሰልፍ እንዲካሄድ የፈቀደ ሲሆን ለደህንነት ሲባል ተቃውሞ የተመደበበት ቦታ ላይ ብቻ ተወስኖ እንደሚካሄድም በክልሉ አስተዳደር ተገልጿል። በሰልፉ ወቅት መሳሪያ መታጠቅም ተከልክሏል።
በማህበራዊ ሚዲያ ዛሬ ረቡዕ የተለቀቁ ምስሎች እንደሚያሳዩት ከተቃዋሚዎች ጋር ቅርበት ያላቸው ሰዎች ወታደራዊ መለያ አድርገው በከፍተኛ ወታደራዊ ተሽከርካሪዎች ሞቃዲሾ ውስጥ ሲንቀሳቀሱ ያሳያሉ። ከሰሞኑ የተነሳው ውጥረት ከሶማሊያ የምርጫ ሂደት ጋር በቀጥታ እንደሚገናኝም ተመልክቷል። የፕሬዝደንቱ የስልጣን ዘመን ማብቃቱን ተከትሎ መንግስትና ተቃዋሚዎች ያደረጉት ድርድር እስካሁን ድረስ ከስምምነት አላደረሳቸውም። የታቀዱ ሰልፎች በሰላም ስለመጠናቀቃቸው ግን ግልጽ መረጃ እስካሁን ድረስ አልወጣም። በቤተ መንግስቱ አቅራቢያ በተነሳው ተኩስ ምክንያት ሞት ወይም ጉዳት ስለመድረሱ አሁን ላይ ከባለስልጣናትም ሆነ ከተቃዋሚዎች የወጣ መረጃ የለም ተብሏል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም